አብርሽ ለቡዜ ፍቅርን እወዳታለሁ፣ እኛ ሁለታችን ከከተማ ልንወጣ ነው፣ ከኛ ጋር ነይ አብረን ፈታ እንበል ብሏታል። ቡዜ ግን በጣም ተናዳበት። እያደረግክ ያለው ነገር እውነት ነው ወይ ስትለው አዎ እውነት ነው፣ ፍቅርን እወዳታለሁ ብሏል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እንግዲህ ቤተሰብ ትላንትና ቡዜ አብርሽን ጠይቀው ነበርና ምንድነው እየተፈጠረ ያለው? እያደረክ ያለው ምንድነው? ለምንድነው ስልክ ማታነሱ? ለምንድነው ከኛ የሸሸኸው ብለ ስትጠይቀው እንግዲህ ከፍቅር ጋር ቢዚ እንደሆነና ከሷ ጋር ጊዜ እያሳለፈ እንደሆነና እነሱ ካገኙት እንደሚረብሹት ነው እየተናገረው ማለት ነው። እንዳይጨቀጭቁት እንዳይናገሩት ብሎ ራሱን አውቆ ስልክ እንደማያነሳ ነው እየተናገረው ማለት ነው። እናንተ የምትጠይቁኝን ጥያቄ ስለማውቅ ነው ብሏል። እንግዲህ ብዙም በመናደድ አንተ የምታደርገው ነገር እያወከ ነው ወይ? ትክክል ነው፣ እውነት ነው የምታደርገው ነገር ስትለው አዎ እያደረኩት ያለው ነገር እውነት ነው፣ ፍቅርን እወዳታለሁ ብሏል ማለት ነው። ያው እንግዲህ ብዙ ልጠይቀው ፈልጋ ነበረ። እሷ በጣም ተናዳ ስለነበረ እሱ ሊያወራት አልፈለገም ማለት በቃ በጣም እንዳትናደድ እንዲሁም ደግሞ ወደ ሌላ ነገር እንዳይገቡ ድጋሚ ከሷ ጋር እንዳይጨቃጨቁ ብሎ ያለ የሌለ ነገር ሲቀባጥርና ሊያስቃት ሲሞክር ነበረ። እሷ ምንም እንኳን ፈገግ ባትልም ያው ብቻውን እየሳቀ ነበረ ማለት ነው። አንዴ መርቂኝ እያለ አንዴ ታላቅ ምርቃት ምናምን እያለ ብቻ በጣም ብዙ እንትን እያለ ነበር። ነገር ግን ቡዜ ሲሪየስ ሆና ብትጠይቀውም እሱ ምንም አይነት ፍንጭ አልነገራትም ማለት ነው። እያደረግክ ያለው ነገር ቀልድ አይደለም፣ አንተ ትልቅ ሰው ነህ ስትለው እኔ ትልቅ አይደለሁም ገና ልጅ ነኝ ብለዋል ማለት ነው። አንተ እኮ የልጅ አባት ነህ፣ አግብተህ እኮ ልጅ ወልደሃል ስትለው ምንድን ነው ያለው? እቃቃ ጨዋታ መስሎ አላለም። የእውነቴን ነው የምላችሁ፣ በጣም ነው የገረመኝ። እኔ ሳላቅ ነው የገባሁበት፣ እቃቃ ጨዋታ መስሎኝ ነው አላለም። እቃቃ ጨዋታ መስሎት ነው እንግዲህ ትዳር ውስጥ ገባ። ከዛ በኋላ ልጅ ተወለደ። ልጁም እቃቃ ጨዋታ እየመሰለው ነው እንዴ! በጣም የሚገርም ነገር ነው የእውነት ለመናገር ማለት ነው። እንደዛ ከሆነ አሁንም ሴቶቹም እቃቃ ጨዋታ እየተጫወታባቸው ነው ማለት ነው። ለነገሩ ያው ሲታሰብ እኮ ኖርማል ነው፣ እንደዛ ነው ማለት ሲታሰብ ኖርማል የቀለደባቸው ነው። ምንም አይነት ትርጉም የለው ሌላ ማለት ነው። ምክንያቱም አንዱ ወንድ 3 ሴቶች የሚከተሉት ከሆነ ምናልባት አንዷ ጋር ቢሆን ነው። ሁለቱ እንግዲህ መንገድ ላይ የሚቀሩ ናቸውና እና በዚህ አጋጣሚ ከሁላቸውም ጋር እቃቃ እንደሚጫወት ነው እየተናገረው። እንግዲህ በዚህ ጉዳይ ላይ አብረውት ያሉት ሴቶች ሊያስቡበት ይገባል ብዬ ነው የማስበው። ለማንኛውም እንግዲህ ሩታዬ የልዑሌ እናት ትላንትና በጣም ተቆጥታ እኔ ወንድ አላጣውም ለልጄ ብዬ ነው፣ ልጅ ያላባት እንዲያድግ አልፈለኩም፣ ለዛ ብዬ ነው እንደዚህ የምለፋው ብላለች። ከዛ በኋላ እሷም ተስፋ የቆረጠች ይመስለኛል፣ እርግጠኛ ባልሆንም ማለት ነው። ምናልባት ደግሞ እሷ አሁን ስትለምነው እሱ እንደዚህ የሆነው ላይ ደግሞ እሱ በተራው ሊለምናት ይችላል። ያው ታውቃላችሁ ስልክ ገባብኝ በመሀል ማለት ነው። እና አንዳንዴ ፈላጊ ከተፈላጊ አይገናኙም ማለት ነው። አሁን ለምሳሌ ፍቅርን ደስታ በጣም ይለምናታል፣ ይፈልጋታል፣ ይወዳታል። ነገር ግን ፍቅር እሷ ማነው ሩታ ማለት ነው። ሩታ ግን ልቧ ከአብርሽ ጋር ነው። ለዛ ነው እሱን እየተከተለችው ከሱ ከኋላ ኋላ የምትሄደው ምለምነው ለዛ ነው። እና አንዳንዴ የሚዋደዱ ሰዎች አይገናኙም። ወንዱ ሌላ ይወዳል፣ ሴቷ ሌላ ትወዳለች። ግን ትዳር ላይ አብረው ይኖራሉ። ግን እንደዛ አይነት አጋጣሚዎች ትልቅ ችግር ያመጣሉ ማለት ነው። እንግዲህ አብርሽ ይወዳታል ብለን ነበር የምናስበው። ቢወዳት ይሄን ያህል እንደዚህ ሊያረግ አይችልም ብዬ አስባለሁ። ለማንኛውም ዞሮ ተዛዝሮ ሊመለስም ይችላል ወደ ቀልቡ ሲመለስ፣ ወይ ደግሞ እነሱ ተስፋ ቆርጠው ሲተውት በተራው እሱ ሊለምናቸው ይችላል ማለት ነው። ብቻ ለማንኛውም እንግዲህ ሩታ ያው ተስፋ የቆረጠች ይመስለኛል። የትናንትናው ንግግሯ በጣም ስሜታዊ ሆና ነው የተናገረችው። እሱ በቃ ተወኝ ህይወታችሁ ኖሮ ብሏት
ምንጭጭቅ አርጓቸው ነው ሄደው እና በዛ ሰዓት ተስፋ ቆርጣለች ብዬ አስባለሁ። እንግዲህ በጣም ነበረ ያሳዘነችኝ። የእውነቴን ነው የምላችሁ። እሱ እንግዲህ ያው ማነው እየተዝናናባቸው ነው፣ ፈታ እያለባቸው ነው። ፍቅርም ይሄንን ነገር አምናበት የመጣች ይመስለኛል። በዚህ ጉዳይ ላይ ያላመኑበት ሁለቱ ሴቶች ናቸው፣ ሩታና ሄርሜላ እየጠበቁት ነው። እሷ ግን ያው ይመስለኛል ኖርማሊ ለስራ ነው የመጣችው ብዬ አስባለሁ ፍቅር እንጂ እንደዚህ አይነት እቃቃ ጨዋታ ብሏል። እሱም እንደዚህ አይነት ቀልድ ላይ የምትገባ አይመስለኝም። ከዚህ በፊት ትቷት የሄደ ወንድ ከስንት ሴቶች ጋር ሆኖ ተመልሶ ሲመጣ ያው ተመልሶ እንደሚሄድ እርግጠኛ ትሆናለች ብዬ አስባለሁ። ለማንኛውም እንግዲህ ቡዜ ጠይቃው እውነት እንደሚወዳት ፍቅርን ተናግረዋል። እውነት የሆነ ውሸት ያው ቀጥሎ የምናየው ይሆናል ማለት ነው። የጊዜ ጉዳይ ነው። ሁሉም ይታወቃል ማለት ነው። እስከዛ እንግዲህ ብዙዎቻችሁ አትበሳጩ። በጣም ብዙ አይነት ኮመንት እየጻፋችሁ እየተሳደባችሁ እያዘናችሁ ሁላችሁም በልክ አድርጉት ማለት ነው። ለማንኛውም ሰላማችሁ ብዝት በል። እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ።